በአንድ ወቅት በአረንጓዴ መሬቶች የተከበበ ወፎች የሚዘምሩባቸው በርካታ ዛፎች የሞሉት አንድ የእርሻ ስፍራ ነበር። በዛ አካባቢ ላይ አንድ በጣም ጠንካራ የሆነ ፈረስ ይኖር ነበር። ጠዋት ፀሐይ ስትወጣ የጀመረ ማታ ፀሐይ ወደ ማደዳ እስከምትገባ ድረስ ያለምንም ቅሬታ ከባባድ ጭነቶችን እየጎተተ የግብርና ስራውን በተሳካ መንገድ እንዲሳለጥ ይደክም ነበር። ይሄ ፈረስ እንግዲህ በአካባቢው የሚታወቀው በታማኝነቱና በዲሲፕሊኑ ነው። የፈረሱ ባለቤት ከሌሎቹ እንስሶች በላይ ነበር ይህንን ፈረስ የሚያምነው። ምክንያቱም በፍጹም የሚታዘዘውን ስራ አልሰራም ብሎ ለግሞ አያውቅም። እንዲሁም ደግሞ የተሳሳተ ነገርንም ሰርቶ አያውቅም። ልክ ሲመሽ እግሮቹ ደካክመው ጀርባው ዝሎ ሰውነቱ በጣም ተዳክሞ ወደ ማደሪያ ያመራል። በዛ ሰዓት ላይ የሚፈልገው አንድ ነገር ቢኖር እረፍት ብቻ ነው። ማታ ወደ ማደሪያው ሲገባ በሚገባ እረፍት አድርጎ ለቀጣዩ ቀን መዘጋጀት ነበር የሚፈልገው። ታዲያ አንድ ምሽት ላይ በማደሪያ ውስጥ ተኝቶ ሳለ በደከመ አእምሮ ውስጥ አንዳች ሐሳብ ተከሰተለት። ዛሬ በጣም ከባድ ስራ ነው የሰራሁት ሲል ለራሱ በሹክሹክታ ተናገረ። ምናልባትም ነገ ነገሮችን ቀለል ለማድረግ ሳይኖርብኝ አይቀርም፣ በቃ አንድ አነስ ያለ እረፍት ነው ወስዳለሁ ሲል አሰበ። ያ እንግዲህ የታቀደበት ሐሳብ አልነበረም፣ አመጽም አልነበረም። ያ በቃ ማረፍን ለተመኘች ለደከመች ነፍስ የመጣ ተፈጥሮ የሆነ ሐሳብ ነበር። ፈረሱ አይኑን ሲከድን አንዲት ድመት የተረጋጋውን መንፈሱን ረበሸችው። ይህች ድመት በተፈጥሯ ጉጉና ሚስጥሮችን እንዲሁም ደግሞ ታሪኮችን መስማት የምትፈልግ አይነት ድመት ነበረች። ራሷን ቀና አደረገችና አያ ፈረስ ለምንድነው የደከመ የመሰልከው ስትል ጠየቀችው። ሴፍ የመሆን ስሜት እየተሰማው ፈረሱ በታማኝነት የሚሰማውን ነገር በግልጽ መልስ ሰጠ። ያለማቋረጥ ስሰራ ነበር፣ ሰውነቴ እረፍት ስለሚያስፈልገው ባለቤታችንን ነገ አነስ ያለ ስራ እንዲያሰራኝ ስለመጠየቅ እያሰብኩ ነበር ሲል መለሰላት። ድመቷ እንግዲህ የፈረሱን ሐሳብ የተረዳችው እያስመሰለች ጭንቅላቷን ነቀነቀች። ከዛም እየተራመደች በጨለማ ውስጥ ከቤቱ ወጥታ ሄደች። ይሁንና ፈረሱ የነገራትን ነገር ለራሷ ከማስቀራት ይልቅ በቀጥታ በአቅራቢያ ወደምትገኝ ወደ አንዲት ላም አመራችና እንዲህ አለቻት። ድምጿን ቀንሳ የሰማሁትን ነገር ማመን አትችልም። ይሄ ፈረስ ከዚህ በኋላ እዚህ መቆየት እንደማይፈልግ ነግሮኛል አለቻት። ላሟም በመገረምና በመደንገጥ ውስጥ ሆና እርግጠኛ ነሽ ግን ፈረሱ እንዲህ ሲል ሰምተሽዋል ስትል ጠየቀቻት። ድመቷም ጭንቅላቷን በአዎንታ ከነቀነቀች በኋላ እንዲህ ስትል አከለችበት። ፈረሱ እንደሚለው ከሆነ አለቃችን በጣም ጥብቅ የሆነ ሰው ነው። ስለዚህ በአካባቢው ወዳለ ሌላ የእርሻ ስፍራ መሄድ እንዳለበት ነው የሚያምነው አለች። ላሟ ይህንን ታሪክ ከሰማች በኋላ ቀኑን ሙሉ ስትገረምበትና ስታብላላው ቆይታ አእምሯ ውስጥ የበለጠ እንዲገዝፍ አደረገችው። ቆይታ ደግሞ ሳር እየጋጠ ለነበረ አንድ ፍየል የተጋነነውን ታሪክ ነገረችው። ፈረሱ እዚህ በመሆኑ ደስተኛ አይደለም፣ አለቃችን የበለጠ ስራ እያስፈጋኝ ነው፣ ስለኔ ድካምና ስቃይ ምንም አያስብም ብሏል ስትል ነገረችው። ይህንን የሰማው ፍየልም ግራ ገባው፣ ተረበሸ። ይሄ ፍየል የነሱ የእርሻ ስፍራ ሰላማዊ እንደሆነና ሁሉም እንስሳ እዚህ ባለው ነገር ደስተኛ እንደሆነ ነበር የሚያስበው። እናም የሰማው ታሪክ ደግሞ ይሰማው የነበረውን የሰላምና ደህና የመሆን ስሜት ረበሸበት። የዛን ቀን ምሽት ላይ ፍየሉ አጠገቡ ለነበረች አንዲት ጥንቸል የሰማውን ታሪክ ነገራት። ፍየሉ በቁጣና ግራ በመጋባት ውስጥ ሆኖ ፈረሱ ከዚህ የእርሻ ስፍራ ለማምለጥ እያቀደ ነው፣ አለቃችን በጣም መጥፎ ሰው ነው፣ ያለማቋረጥ የሚያስለፋው፣ በዛ ላይ ደግሞ በተገቢው መንገድ የማይመግበው ሰው እንደሆነ ነው የሚያስበው አላት። አሁን ታዲያ ታሪኩ ከእውነታው ብዙ ርቆ የበለጠ አስፈሪና ጨለማ ወደሆነ ነገር ተለወጠ። የተለወጠውንና የተጋነነውን ታሪክ የሰማችውን ጥንቸል ግራ ተጋብታና ተደናግጣ ያንን ታሪክ እሷ ጋር ብቻ ላለማቆየት ወሰነች። የዛን ቀን የአለቃቸው አገልጋይ ወደ ማደሪያቸው ሲመጣ ጥንቸሏ በጥልፊያ ወደሱ ቀረባለችና አለቃ ፈረሱ ከዚህ የእርሻ ስፍራ መሄድ ይፈልጋል፣ ሌላኛው የእርሻ ቦታ ላይ ያለው ባለቤት የበለጠ መልካም ሰው ነው ብሏል አለችና እንዲህ ስትል ደግሞ ቀጠለች።
በስርዓቱ የሚመግበውና በፍጹም የማይቀጣው ነው። በቅርቡም ደግሞ ወደዛ ለመሄድ እያቀደ ነው ስትል ተናገረች። ወዲያው የአገልጋዩ ፊት ተለዋወጠ። ከጥንቸሏ የሰማቸው ቃላት ፈጽሞ የማይጠበቁ ስለነበሩ ንዴትና ድንጋጤ ተደበላለቁበት። አንድም ደቂቃ ማባከን ያልፈለገው አገልጋይ በፍጥነት የተከሰተውን ነገር ለባለቤቱ ለመናገር በሩጫ ገሰገሰ። አለቃዬ ፈረስ ሊክድ እያሰበ ነው። አንተን ትቶ ሌሎች እንስሳቶችንም በማሳመጽ ወደ ሌላ የእርሻ ስፍራ ወደ ሌላ ባለቤት ሊያመልጡ ነው ሲል ተናገረ። ይህን የሰማው አለቃም በጣም ተናደደ። ያንን ፈረስ ከሌሎቹ እንስሶች በላይ ነበር የሚያምነው። ይሁንና የሰማው የክህደት ዜና ልብ ውስጥ ትልቅ ቁስልን አስቀመጠበት። እውነታውን ከመፈለግና ከማጣራት ይልቅ ፍርሃት ውሳኔዎቹን እንዲመራ ፈቀደለት። የዛን ዕለት ምሽት ላይ በንዴትና በክህደት ስሜት ውስጥ ሆኖ በጣም መጥፎ የሚባል ውሳኔን ወሰነ። ፈረሱን የሚገድል መርፌ እንዲወጉት አገልጋዮቹን አዘዛቸው። ፈረሱ እንግዲህ በማደሪያ ውስጥ ተቀምጦ በፍጹም ይሄ ነገር እየመጣ እንደሆነ አላወቀም ነበር። እውነታውን የሚናገርበት ወይም ደግሞ ራሱን የሚከላከልበትን ዕድል አልተሰጠውም ነበር። ሲነጋ ጠዋት ላይ ያ በትጋቱ በታማኝነቱና በጥንካሬው የሚታወቀው ፈረስ በእርሻ ስፍራው ላይ እንደወትሮው በጥንካሬ አልሰራም። ሳር ሲግጥም አልታየም። እስትንፋሱም አልነበረም። በቃ እስከ ወዲያኛው አሸልቦ ነበር። የዚህ ነገር አሳዛኙ ክፍል የፈረሱ ሕይወት ማለፍ ብቻ አልነበረም። የዚህ ታሪክ አስከፊው ክፍል እውነት መቀበሯ ነው። ያቺ እውነት የሞተችው በቸልተኝነት በተነገሩ ቃላትና በፍርሃት በተመራ ውሳኔ ነበር። ያ ፈረስ በፍጹም አለቃውን ስለመካድ ወይም ደግሞ ከዛ የእርሻ ስፍራ ስለማምለጥ አላቀደም ነበር። ለዛች ድመት በቃ የሚሰማውን ትንሽ ሐሳብ ነበር ያካፈላት። ውስጡ እረፍት እንደሚያስፈልገው እንደነገረው ነበር የነገራት። ነገር ግን ከእውነታ ይልቅ ቃላት በፍጥነት በሚከንፉባት ዓለም ያቺ ትንሽ ሐሳብ ውሸትና ክህደት ሆነች። ይሄ የፈረሱ ታሪክ ስለ ሰው ልጅ ተፈጥሮ አንዳች ህመም የሞላውን እውነታ ይገልጥልናል። የሚሰሟችሁ ሰዎች በሙሉ ያዳምጧችኋል ማለት አይደለም። በእናንተ ፊት ፈገግ የሚሉ ሰዎች በሙሉ ስለእናንተ ያስባሉ ማለት አይደለም። አንዳንድ ሰዎች አስፈላጊ ሰው ተደርገው እንዲሳሉ ብቻ ቃላቶችን ይጠመዝዛሉ። አንዳንዶች ከፍርሃትና በራስ ካለመተማመናቸው ተነስተው ታሪኮችን አጋነውና ገለባብጠው ይናገራሉ። አንዳንዶች ደግሞ የሚያመጣውን መዘዝ ሳያስተውሉና ሳይገምቱ የሰሙትን ነገር በሙሉ ለሰው በመናገር ይደሰታሉ። ጥልቅ ልባችሁ ውስጥ የሚሰማችሁ ስሜትና የሚመጣላችሁ ሐሳብ በጣም አያል ነው። ደካማ ጎኖቻችሁ ቅዱስ ናቸው። እነዛን ነገሮች ለተሳሳተ ሰው ማጋራት በኋላ ላይ የጣላችሁበትን እምነት ወደ አሳዛኝ ነገር ነው የሚለውጥባችሁ። ዝምታ በፍጹም ደካማነት አይደለም። ይልቁኑ ዝምታ ራሳችሁን የምትከላከሉበት ጋሻ ነው። በሕይወታችሁ ሊኖራችሁ ከሚገቡ ጥበቦች መሃል አንደኛው መቼ ዝም ማለት እንዳለባችሁ በሚገባ ማወቅ ነው። እዚህ ጋር መጠንቀቅ ያለባችሁ ግን ያ ማለት ማንንም ሰው ማመን የለባችሁም ማለት አይደለም። ይልቁኑ እኔ እያልኳችሁ ያለሁት እምነት ዝም ብላችሁ እንደ ቀልድ አንስታችሁ የምትሰጡት ነገር ሳይሆን ቀስ እያለ በተጠንቀቅና በትኩረት ውስጥ የሚገለጥ ነገር ነው ለማለት ነው። በሕይወታችሁ መስመር ውስጥ የሚያልፉ ሰዎች በሙሉ ወደ ውስጣዊ ዓለማችሁ የሚያስገባውን መንገድ ማግኘት አለባቸው ማለት አይደለም። ቤተሰባችሁ ውስጥ፣ በስራ ቦታ፣ በጓደኝነት እንዲሁም በፍቅር ግንኙነታችሁ ውስጥ የሚነገሩ ቃላትን ሰዎች እንደ መሳሪያ ሊጠቀሙበት ይችላሉ። አንድ ነጠላ አረፍተ ነገር የተደጋገመና የተዛባ ሐሳብ ሪሌሽናችሁንና በሰዎች ዘንድ ያላችሁን እይታ ሊያጠፋውና ሊያበላሸው ይችላል። አብዛኞቹ ሕይወቶች የሚጠፉት በጠላቶች ብቻ አይደለም። ይልቁንም ሲያዳምጡ ቸልተኛ በሆኑና ከልባቸው በማይሰሙ ሰዎችም የተነሳ ነው የሚጠፉት። ፈረሱ ጥበብ ያልተሞላ ታማኝነት በጣም አደገኛ ሊሆን እንደሚችል የተረዳው አብዝቶ ከረፈደ በኋላ ነበር። የሱ ስህተት ሰነፍ መሆን ወይም ደግሞ አለመታመን አልነበር። የሱ ስህተት ሁሉም እንስሶች የተናገረውን ነገር ከልባቸው እንደሚያዳምጡትና እንደሚታመኑለት ማመኑ ነበር። የሆነውን ግን እንዳያችሁት ፍጹም ተቃራኒ ነው። ያ ድመት
ፈረሱ የመጣለት አንዲት ነጠላ ስሜትን ሲያጋራው በትኩረት ባለማዳመጡና ለሱ በገባው መንገድ ለላሟ በመናገሩ ወሬው ከሰሚው ወደ ሌላ ሰሚ ሲሸጋገር ትርጉሙ እየተገለበጠና የሐሰት እይታው እየገነነ ሄዶ በሚወደውና ብዙ በለፋለት በገዛው አለቃ ሕይወቱን እስከ ወዲያኛው እንዲያጣና ባለቃውም ዘንድ እውነታው ሳይገለጥ ነፍሱንም ስሙንም ያጣበት መንገድ ተፈጠረ። ይሄ ታሪክ ሁሌም ቢሆን የማንቂያ ደወላችሁ ይሁን። በተመሳሳይ መስመር በምታልፉበት ወቅት ያ ምስኪን ፈረስ ምን ገጠመው፣ እኔስ ምን ማድረግ አለብኝ ብላችሁ መጠየቅ ራሳችሁን የምትከላከሉበትን መሳሪያ አድርጉት። ሚስጥራችሁን ለማን እንደምትነግሩ ተጠንቅቃችሁ ምረጡ። የቀረባችሁ በሙሉ ጓደኛችሁ ነው ማለት አይደለም። ሁሉም ጓደኞቻችሁም ሁሉን ነገራችሁን ማወቅ አለባቸው ማለት አይደለም። ወደ ህይወታችሁ የሚመጣው ሰው በሙሉ ወደ ውስጣችሁ የሚገባበትን እድል ማግኘት አለበትም ማለት አይደለም። ስትመርጡ የግድ መጠንቀቅ አለባችሁ። የሚሰማችሁን ሳይሆን የሚያዳምጣችሁ፣ የሚያያችሁን ሳይሆን የሚመለከታችሁን ሰው ምረጡ። ህልማችሁን ጠብቁ። ፍርሃትና ትግል ሴፍ እንደሆኑ እርግጠኛ እስከምትሆኑ ድረስ ታገሏቸው። ደግሞም ብዙ አትናገሩ። 2 ጆሮና 1 አፍ የተሰጠን ብዙ እንድናዳምጥ ነው በሚለው መመሪያ መሰረት ትንሽ ተናገሩ። በተቃራኒው ደግሞ በጥልቀትና በብዛት አስተውሉ። እርግጥ ነው ጩኸትና ወካታን በመታመልከው ዓለም ውስጥ እየኖርን ዝምታን መፍራት የተለመደ ነገር ሊሆን ይችላል። ነገር ግን እናንተ የዝምታን ኃይል በፍጹም አሳንሳችሁ እንዳትመለከቱት። ብዙ ከማውራት ብዙ ዝም ማለት የበለጠ ትርጉምና ዋጋ አለው። አስተውሉ። ትኩረት የሞላው ዝምታ በቸልተኝነት ከሚደረግ ንግግር በላይ ሴፍና ጠቃሚ ነው። ምክንያቱም ቃላት አንዴ ካንደበታችሁ ከወጡ በኋላ ወዴት ነው የሚሄዱት የሚለው በእናንተ ቁጥጥር ስር አይደለም። ልክ እንደ ፈረሱ እውነታችሁ ተገልብጦና ባልጠበቃችሁት መንገድ ወደ ተጋነነ ውሸት ተቀይሮ መልሶ እናንተን የሚጎዳ ነገር ነው የሚሆነው። ስለዚህ በብዛት ዝምታን ምረጡ። ስትናገሩም ደግሞ የሚያዳምጣችሁን ሰው ለዩ የሚለው የዛሬው መልእክታችን